ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የ30 ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውጸው አንዱን ያዝልኝና ሂድና ይሄን ነገ ጠዋት አምጥተ አጥምቀው ከዛ በኋላ ወደ ጸበሉ አስገባው ይድናል ይለኛል ብሎ አስቧል። ሰው የለኝም አለ ጌታችን ኢየሱስ። አላህ አልጋዬ ባክህ ተሸከመኝ ማረኝ ስለኖርኩት ዘመኔን ጥራና ስጋዬ ክንዳሙ አላበረታኝም ካንተ ጉስቁልና የታለህ ደዌ ማቄን ፈልግልኝ ከንባዬ ተሻርከህ ጣሬን አባብሰው ባዶነቱን ሳያይ ዓለምን ቢሰጡት ልኩን አያውቅም ሰው የታለህ መጻጉ። Please like and share subscribe my YouTube channel። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ለአራተኛው የአብይ ጾም ሳምንት መጻጉዕ ስያሜ እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ በዚህ ሳምንት ውስጥ እግዚአብሔር አምላካችን ሕሙማንን የረዳበት ነገር ይታወሳል። ድውያንን የፈወሰበት ቀን ይታወስበታል። እንዲሁም ደግሞ ሰው የለኝም ብለው በተለያዩ በአልጋ ቁራኛ በተለያዩ ነገር ላይ የወደቁት ሰዎች እግዚአብሔር ከነሱ ጋር እንደሆነ የምናይበት ወይም ደግሞ እግዚአብሔር ከኛ ጋር እንደሆነ የምናይበት ሳምንት ነው ማለት ነው። እስቲ ከዚህ ጋር በተገናኘ ትምህርቶች የተሰጣሉ ማለት ነው። እነሱ እንከታተል እስቲ። ዛሬ የአብይ ጾም አራተኛው ዕለት ላይ ያለነው መጻጉዕ። ስለ መጻጉዕ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ታሪኩን ለማንበብ ሞክሩ። ጠቅለል ባለ መልኩ ግን ታሪኩ ምንድነው? እንደው አንድ ሽባ ነበረ የአልጋ ቁራኛ ለ38 ዓመት ያህል በአልጋ ላይ የተኛ እና ከዚህ ህመሙ ለመፈወስ ወደ መጠመቂያው እንኳን ገብቶ እንደው ድህነትን እንዳይሞክር ሰው የለውም፣ ብቻውን የሆነ ሰው ነው። እና ጌታችን እንዲህ ያለውን ሰው አየው። ጌታችን ኢየሱስ ይህንን ሰው አየውና ልትድን ትወዳለህ አለው። እና መዳን ይወዳል፣ መጻጉዕን መዳን ይፈልጋል። ግን ሰው እኮ የለኝም አለ። ወደዛ የሚያደርሰኝ ምን የለኝም? ሰው የለኝም፣ ሰው የለውም። እና ሰው ለሌለው ለዛ ለመጻጉዕ ጌታ ግን ደረሰለትና ተነስ አልጋን ተሸክመ ሂድ አለው። የዛን ሁሉ ዓመት ኢማጂን በእንደዚህ አይነት ህመም ተወጥሮ ታጥሮ ተይዞ የነበረውን ሰው ጌታችን ኢየሱስ ተነስ አልጋን ተሸክመ ሂድ አለው። ምን የሌለውን? ሰው የሌለውን። ጋይስ ሰው የለኝም የምንል በጣም ብዙ ሰዎች ልኖር እንችላለን ማለት በህይወታችን ውስጥ በተለያየ ጉዳይ እና ሰው የለኝም የምንል ሰዎች ጌታ ግን እንዳለን በጣም እንደው ተስፋ እንድናደርግ የሚያደርገን ነገር ነው። ለምሳሌ በኃጢአት ውስጥ የሚመላለስ ሰው ካለ የኃጢአት ልምምድ ውስጥ በኃጢአት ምልልስ ውስጥ ምናምን የሚቆይ አይነት ሰው ካለ አይ በቃ እኔ አቅም የለኝም ከእንደነዚህ አይነት ነገሮች ውስጥ ልወጣ አልችልም ብሎ ተስፋ እንዳይቆርጥ። አዎ አቅም ላይኖርሽ ይችላል። ጌታ ግን አለ። አቅም የለኝም ሰው የለኝም አይደል ያለው መጻጉዕ፣ ግን ጌታ ኖረው። ልክ እንደዚህ ሁሉ አቅም የለንም ከዚህ መውጣት አንችልም የምንል ሰዎች ጌታ ግን አለን። ስለዛ ጌታ እንደዚህ በቃ ውድቅ ካልንበት ቦታ አንስቶ ተነስ በጽድቅ በህይወት ተመላለስ ተብሎ ደግሞ ሊረዳን ሊያነሳን ከወደቅንበት ሊያነሳን የሚችል ነው። ስለዚህ በጌታ ተስፋ እንቁረጥ፣ በጌታ ተስፋ እናድርግ ሁሌም። ከኛ የሚያስፈልገው ልክ መጻጉዕ መዳንን እንደወደደ እኛም መዳንን እንውደድ። ጌታ ግን ደግሞ ብድግ ብለን ደግሞ በህይወት በጽድቅ በቅድስና እንድንመላለስ ያደርገናል ነው። ይቆየን። መልካም የጌታ ቀን። እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳረፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም።
በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። ለቤት ያሰማልን መምህራችን መምህር ይመኑ። ያው እንግዲህ እግዚአብሔር አይረሳንም፣ እኛ እንጨነቃለን፣ እግዚአብሔር አይተውንም እያሉ ያስተማሩበት ነው ማለት ነው። ያው እንግዲህ ብዙዎቻችን በየመንገዱ የምናያቸው ነዳያኖች ሰው የሌላቸው ሰዎች ናቸውና እኛ ባንረዳቸው ባንሰጣቸው እግዚአብሔር እንደሚያያቸው በሰፊው ያስተማሩበት ነው ማለት ነው። ከዚህ በመቀጠል ደግሞ መምህራችን መምህር ቀሲስ ዘበነ ለማ ደግሞ ስለ አራተኛው ሳምንት መጻጉዕ አስፍተው በደንብ እንዲገባን አድርገው ያስተማሩታል ማለት ነው። እስቲ እሱን እንከታተልና እንመለስ። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መጻጉዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ህሙማንን ሁሉ የሚፈውስ በትምህርቱ የነፍስን ቁስል የሚፈውስ በተአምራት የስጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የሱ በረከትና ረድኤት ከሁላችን ጋር ይደር። መጻጉዕ ዮሐንስ ወንጌል ምዕራፍ 5 ላይ እንደምትመለከቱት በበጎች በር ወይም በመመላለሻ ስፍራ ቤተሳይል በተባለው እነሆ በዛ ስፍራ ላይ አንድ የጸበል ስፍራ ነበረ ይላል ወንጌላዊ ዮሐንስ ሲጽፍ። በዛ የጸበል ስፍራ በርካታ ህሙማን ይሰበሰባሉ፣ እውራን ይሰበሰባሉ፣ አንካሶች ይሰበሰባሉ፣ ለምጻሞች ይሰበሰባሉ፣ ደዌ ያለበት ሁሉ ይሰበሰባል። በጣም የሚያሳዝን ሰው ግን 38 ዓመት ሙሉ በዛ ተኝቷል። ዘመዶቹ በአልጋ አምጥተው አስተኝተውታል። ወደ ጸበሉ ስፍራ መግባት አልቻለም። ምክንያቱም የእግዚአብሔር መልአክ ከሰማይ ይወርድና አንድ ጊዜ ሲባርከው ጸበሉ ሁሉ እነሆ ይናወጻል። ያኔ ቀድሞ የገባ ሁሉ ከደዌ ይፈወሳል ይላል። እግዚአብሔር መላእክትን ይላክልን፣ በጸበልም ኃይል ሁላችን ያድነን ዘንድ ቅዱስ ፍቃድ ይሁንልን። ያ ሰው ግን መግባት አልቻለም ወገኖቼ። ከዛ አንድ ቀን ጌታ ወደዛ ስፍራ መጣ። ልትድን ትወዳለህ አለው። እሱም ምን አለ? ሰው የለኝም እንጂ አለ። ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የ30 ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውጸው አንዱን ያዝልኝና ሂድና ይሄንን ነገ ጠዋት አምጥተህ አጥምቀው ከዛ በኋላ ወደ ጸበሉ አስገባው ይድናል ይለኛል ብሎ አስቧል። ሰው የለኝም አለ። ጌታችን ኢየሱስ ክርስቶስ በጸበልም ያድናል፣ በቃሉም ያድናል። ክብርና ምስጋና ለስም አጠራሩ ይድረሰውና ሰው የለኝም አትበል፣ ተነስ አልጋህን ተሸከም አለው። 38 ዓመት ሙሉ የተኛው ሰው አልጋውን ተሸክሞ ሄደ፣ ተፈወሰ። ክብርና ምስጋና ለእግዚአብሔር ይድረሰው። ይህን ሳምንት አባቶቻችን ሲወስኑ እነ ቅዱስ ያሬድ ይህን ቀን ሲያስቡት አባቶቻችን በዚህ ቀን እኛም ዛሬ መጻጉዕ ብለን ስናስብ ከማናቸውም ደዌ እንድን ዘንድ ነው። በዚህ ሰዓት ይህን ቃል የምትሰሙ የተለያየ ህመም፣ የተለያየ ደዌ፣ የተለያየ ስቃይ፣ የተለያየ ፈተና ያለባችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ድንቅ አምላክ ነው። አንዳንድ ጊዜ ከልባችን ክፋት የተነሳ አንዳንዴ ነገሮች ሊረዝሙብን ይችሉ ይሆናል። ወይም ደግሞ እግዚአብሔር ምክንያት ይኖረዋል። ጊዜ ገቢር ለእግዚአብሔር የሚያድንበት ቀን አለው፣ የሚፈውስበት ቀን አለው። ስለዚህ እግዚአብሔር ዛሬ ከማናቸውም ደዌ እንዲያድነን ከልባችን ከሱ ጋር እንገናኝ። ሌላዋን ነገር አስቡ። የእግዚአብሔር መልአክ ተራዳኢ ናቸው። የእግዚአብሔር መልአክ ወርዶ ጸበሉን ይባርከዋል። የኦርቶዶክስ ጸበል ዛሬ በእግዚአብሔር መልአክት የሚባረኩ ናቸው። አንዳንዶች ስለ ጸበል ላይገባቸው ይችላል። እኛ ግን ይገባናል። በዮሐንስ ወንጌል እንደተጻፈ በነገሥት ምዕራፍ 5 ሁለተኛ ነገሥት ምዕራፍ 5 እነሆ ንዕማን እንደተፈወሰ ዛሬም ይሄንን የምናስብ ሰዎች ነን። ኦርቶዶክስ ቤተክርስቲያን ሙሉ በሙሉ መጽሐፍ ቅዱስ የሚፈጸምባት ቤተክርስቲያን ስለሆነች ሁለት ጸበል ራሱ እንደሚፈውስ እንመለከታለን። ሌላው እግዚአብሔር ደግሞ በራሱ እነሆ ተነሽ ብሎ የሚያድን አምላክ ነው። አራተኛው ሳምንት መጻጉዕ ይባላል። መጻጉዕን እንደፈወሰ እኔን ይፈውሰኛል ነው። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን። በዚህ ሰዓት በደዌ ዳኛ በአልጋ ቁራኛ የተያዙትን ሕሙማን ፈውሳቸው፣ በቅዱስ እጅህ ዳብሳቸው፣ ከተኙበት አልጋ ላይ አቁማቸው፣ የቀደመ ጤንነታቸውን መልስላቸው። አሜን። ጌታ ሆይ መልስልን። መጻጉዕን በ38 ዓመቱ ሙሉ በሰው ሲመካ የነበረውን አንተ መተህ እንዳዳንከው እኛንም ከሰው ትምክህት አውጣን። አንተ ውረድልን፣ አንተ ዳብሰን፣ አንተ አድነን። አምላክ ሆይ ትችላለህ። አሜን። ለሁላችንም አድርግልን። የእናትህ ምልጃ አይለየን። አሜን። መምህር ቀሲስ ዘበነ ለማ
ያው እንግዲህ ስለ መጻጉዕ ሰፊ ነገር እንዳገኛችሁ ተስፋ አደርጋለሁ። ምክንያቱም ጸበል ብዙዎቻችን ያው አንጠመቅም፣ ብዙ ወደ ሕክምና ነው ብዙዎቻችን የምንሮጠውና ከብዙ ነገር እንደሚፈውስ በደንብ አብራርተው ነግረውናል። አሜን። እግዚአብሔር አምላክ እንግዲህ ሁላችንንም እንግዲህ ይጠብቀን ለማለት ፈልጋለሁ። ከዚህ በመቀጠል ገጣሚ ህሊና ደሳለኝ ስለ መጻጉዕ ደግሞ ራሷ በገባት መልኩ እሷ በተረዳችበት አንግል ያስተማረችበት ነገር አለና በጣም በእንባ ነው ያስተማረችው። እያለቀሰች ነው ግጥሙን የገጠመችው ማለት ነው። በአውደ ምሕረት ጭብጨባ ተደርጎ ነበር። በእርግጥ ይሄ ጭብጨባ ከዚህ ጋር በተያያዘ ያው ከጾም በፊት የተቀረጸ ስለሆነ እሱን ሀሳብ ያደርጋችሁ ይሄንን ጥሩ ግጥም እንድትከታተሉ ጋብዛለሁ። መጻጉዕን ታውቁታላችሁ? 38 ዓመት ያልጋ ቁራኛ የነበረው ዛሬ የእሱን ታሪክ መነሻ አድርጌ የጻፍኩትን ግጥም ነው ማነብላችሁ። መጻጉዕ ነኝ ደዌ በሳት ክንዱ 38 ዓመት ሰብቆ እያደቀቀኝ ጌታዬ በሰንበት ልትድን ትሻለህ ወይ ብለህ ስትጠይቀኝ ዓለሜ ቁራኛ መኖሬ ተሰፍሮ ባልጋና ተራሴ እኔ በሽተኛ ሰው የለኝም ነበር ብሶተኛ መልሴ። አላንገራገርክም ያስጎነበሰኝን እንጨት ተሸክሜ ከፊትህ እንድጓዝ ከመገሰጽ በቀር ምሕረትህ ተስቶኝ ባጢአት እንዳልያዝ ግና መሄዴን ነው እንጂ መሮጤን ነው እንጂ መግዛቴን ነው እንጂ የሸጠኝን ሕማም እኔ ባዶ ልጅህ ከታምርህ በላይ ምክርህን አልሰማም። ታዘበኝ እንግዲህ ዳዌ መምህሬ ምልጃ ምስጋናህን በእድሜ ዘመን ልኬ እንዳላስታወሰኝ ጌትነትህ ጠፋኝ ካጋዘኝ ባርነት ወደህ ስትፈውሰኝ። ታዘበኝ እንግዲህ ማዳንህ ጠሊቁ አልጋ ቢያሳዝለኝ ያዘኑልኝ ሁሉ ደስታዬ እንዲለኩት ባልጸና ጉልበቴ አሸከምከኝ ብዬ ከስሽ ያሳነስኩት። ታዘበኝ እንግዲህ እንደ ጅረት ቢፈስ እንኳን ልገምድለት ለደምህ ራፊ ከከሳሽህ ድርድር ከዘባችህ ተርታ ላኖርኩብህ ጥፊ እንደ ትሁት ባሪያ ክብር በሰበረው ዓይንህ እያየኸኝ ሰው የለኝም ብትል ምሬ ላኩህ እንጂ ስለምን መታኸኝ ብለህ ምትጠይቀኝ ምን መልሳለሁና በሽተኛ ልቤን ትሞግተዋለህ። ባዳንከው መዳፍ ስር የጥፊህን ሰንበር ቀድመህ ታውቀዋለህ። እንኳንስ ልካፈል የመስቀልክን ግማድ ከእጅ ተቀብዬ ባደፈ ምስክር ቅዳሜ ያቆምከኝን ዓርብ ዕለት ሰቅዬ ተነሳው አልልም አልጋዬን ብሸከም የቆምኩ የመሰለኝ ከጫንኩት ለማነስ መውደቄ ምን አለኝ። ዝምታህ ጥልቀቱ፣ ዝምታህ ስለቱ፣ ዝምታህ ስብከቱ፣ ዝምታህ ግለቱ፣ ዝምታህ ውበቱ በጥፊ ሰንበር ላይ እርቃኔን ቢስለኝ ከመድቀቄ በላይ ጽናቴ ሰበረኝ። የታለህ አልጋዬ ባክህ ተሸከመኝ ማረኝ ስል የኖርኩት ዘመኔን ጥራና ስጋዬ ክንዳሙ አላበረታኝም ካንተ ጉስቁልና። የታለህ ደዌ ማቄን ፈልግልኝ ከእምባዬ ተሻርከህ ጣሬን አባብሰው ባዶነቱን ሳያይ ዓለምን ቢሰጡት ልኩን አያውቅም ሰው። የታለህ መጻጉዕ ቁራኝነት ማርኮት ዘመኔን ቢወርሰው ያተረፍኩህ ስሜ ወድቅ ያዘል ስፈር ሰው አልሆንኩም ቆሜ። የታለህ ትራሴ የታለህ ትራሴ ባክህ ተከተለኝ ንጹህ መጠበቄን ከእምባዬ ጋር ይዘህ ከረከሳት ሴቴ አድነኝ ተክዘህ። ሰው የለኝም እኮ ልድን እንኳ ብሻ ባልኩበት አንደበት ለተራ መወድስ የናኩህን ጌታ የሸጥኩህን ምረት ምን ቃል ቀረኝና እብለቴን አጥቤ ጥዬ እጠራሃለሁ። ክቡድ ነው ምረትህ ደሳሳ ነው ልቤ የታደርግሃለሁ። በባረከው መዳፍ ባጸናኸው ጉልበት ወርደ ምትመታም አንተ ለአንዲት ጥያቄ እንጂ ለክሳት በረታም። እንደ ትሁት ባሪያ ክብር በሰበረው ዓይንህ እያየኸኝ ሰው የለኝም ብትል ምሬ ላኩህ እንጂ ስለምን መታኸኝ ብለህ አትጠይቀኝ። እኔ ክፉ ባሪያ ምሕረት ያደለበው የእጅ ሐቅ አለብኝ። ባክህ መድኃኒቴ በጥያቄ እሳት ሞት አትከምርብኝ። እስከ ታምርህ ነው ለልመና ድርድር እምበረታታ ጊዜያዊ መፍትሄ
ተሸክሜ ልሮጥ ከዘላለም ጌታ ከብርታቴ ብዛት ከመዳኔ ብዛት ስቃይ ድህነቴን ፍጹም ስለረሳው ለምድር ጌቶች ክብር የሰማዩ ንጹህ ልመታ ተነሳው። እንዴት ያለ ቁስል እንዴት ያለ ሕማም ምን ያለ ስብራት ተከሶም ተመቶም በፈታው አንደበት በወደደው ጅራት እንዲህ ያለን መስጠት በረከሱ እጆቼ ንቄ ከማሳሳው ፈውስህ እንደራበኝ ደዌን ታቅፌ ሞቼ በተረሳው ንጹሑ ምሕረትህ ብልጠት ጥርጣሬ ያልተቀላቀለው በአንዲት ሙግት ብቻ ጋጋታ በደሌን ሰብቆ ተበቀለው። እንደ ትሁት ባሪያ ክብር በሰበረው ዓይንህ እያየኸኝ ባዳንኩህ ባቆምኩህ ምሬ በሰደድኩህ ስለምን መታኸኝ? ምን መልሳለሁና በሽተኛ ልቤን ትሞግተዋለህ? ባዳንከው መዳፍ ስር የጥፊህን ሰንበር ቀድመህ ታውቀዋለህ። ፍቅርህ ስፍር አልባ የማዳን ጉጉቱ ቀን ባያስቆጥረው ደቃቁን ሰውነት የዘመናት እስሩን አሸክሞ ማረው። ግን አይደለም አንድ አልጋ ዓለምን በድል ክንድ አስረው ቢሸከሙ በድን ነው ሰውነት ልብ ይዘው ካልቆሙ። ብርታት የሚመስል የትዕቢት ውዳሴ የተመለመለ ከመውደቅ የሚብስ ክፉ አነሳሳለ። እንዴት ያለ ድቀት እንዴት ያለ ማነስ ምን ያለ ስብራት ድነት አቅፎ ሄዶ መርዝ አርግዞ መምጣት። ጌታዬ እንደ ሳር ስረባም በልስልስ እቅፉ ክብር ቢደልለኝ ከስፍር የበዛ ፍቅርህን ለማየት እብሪት ቢከልለኝ ከበሽታዬ እጥፍ መዳን ገደለኝ። የታለ ጌታዬ? ወስብሐት ለእግዚአብሔር። ሴሊናን በጣም እናመሰግናለን። አስተማሪ ግጥም ነው። ያው መጽሐፍ ቅዱስንና ከህይወታችን ጋር ያለውን ነገር እንዲሁም ደግሞ እሱ ከገጠመው ነገር አንጻር መጨረሻ ላይም ደግሞ ክርስቶስ ላይ ላደረሰበት በደልም ጭምር እሱንም አጠቃላ ግጥሙን ጽፈዋለች ማለት ነው። እሱ ፈውሶት መልሶ ደግሞ እሱ እንደበደለው ይሰቀል እንዳለ እንደዚሁም ነገሮች ላይም የተያያዙ ጉዳዮች ላይም እንግዲህ እሷ በገባት መልክ ጽፋለች ማለት ነው። የዛሬ ፕሮግራማችን እንግዲህ ስለ መጻጉዕ ይሄን ይመስላል ማለት ነው። እንግዲህ ይህንን ሳምንት እግዚአብሔር አምላክ ችግረኞችን የምንረዳበት ሰው የሌላቸውን ሰዎች ሰው አለንላችሁ የምንልበት ሳምንት እንዲሆን ይጠበቃል ማለት ነው። ሁላችንም በቤተ እግዚአብሔር እየተገኘን ቃለ እግዚአብሔር መማማር እንዳለብንም በዚሁ አጋጣሚ ለማሳሰብ እወዳለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄንን ቻናል አሳድጉ። እግዚአብሔር ከሁላችን ጋር ይሁን። ሰላም ነው።